ኢራን በእስራኤል ላይ በከፈተችው መጠነ ሰፊ የሮኬትና የሚሳኤል ጥቃት ለረጅም ጊዜ ሲፈራ የነበረውንና በዓለም አቀፍ ደረጃ የተከለከለውን የጦር መሳሪያ ጥቅም ላይ ማዋሏ ተሰምቷል። ይህ ዜና ዓለምን ያስደነገጠ የወታደራዊ ተንታኞችን ቅንድብ ያስነሳና በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ክስተት ሆኖ ተመዝግቧል። ኢራን በእስራኤል ምድር ላይ በተለይም በምስራቅ ኢየሩሳሌምና በወታደራዊ ኢላማዎች ላይ የተኮሰችው መሳሪያ ተራ ሚሳኤል አይደለም። ይህ ዓለም በ2008 በዳብሊን ስምምነት ያገደው ክላስተር ሚኒሻ ወይም በግርድፉ የክላስተር ቦምብ በመባል የሚታወቀው የጅምላ ጨራሽ መሳሪያ ቤተሰብ ነው። የጉዳዩ አሳሳቢነት ለመረዳት ወደ ኋላ መለስ ብለን የሁለቱ ሀገራት የረጅም ጊዜ ጥላቻ ታሪክና የዚህ መሳሪያ አደገኝነት በዝርዝር መመልከት ይኖርብናል። ኢራን ለዓመታት ስትገነባው የነበረው የሚሳኤል አቅም አሁን ወደ ተግባር ተቀይሯል። በተለይም እስራኤል ያላት አይረን ዶም ወይም የአየር መከላከያ ዣንጥላ ለመስበር ታቅዶ የተተገበረው ይህ ስልት የጦርነቱን መልክ ከመሰረቱ ቀይሮታል። ከቴህራን የተነሱ ባለላ ሚሳኤሎች የጠላት ራዳሮችን ለማምለጥ እና የአየር መከላከያ ለማስጨነቅ ታስበው የተሰሩ ነበሩ። ይሁን እንጂ ዋናውና አስደንጋጩ ጉዳይ ሚሳኤሎቹ የተሸከሙት ራስ ወይም ዋርሄድ ነው። በተለምዶ አንድ ባለስቲክ ሚሳኤል አንድ የፈንጂ ራስ ተሸክሞ በመጓዝ ኢላማ ይመታል። የጉዳቱ መጠንም በዚያው ልክ የተወሰነ ነው። ኢራን በዚህ ጥቃት የተጠቀመችው ስልት ግን ከዚህ ይለያል። ሚሳኤሎቹ አየር ላይ እያሉ የሚከፋፈቱና በውስጣቸው የያዙት በመቶዎች የሚቆጠሩ ትናንሽ ቦምቦች ወይም ሰብሚሽንስ ወደ ታች የሚያርከፈክፉ ነበር። በማህበራዊ ሚዲያ እና በዜና አውታሮች የተለቀቁት ተንቀሳቃሽ ምስሎች እንደሚያሳዩት በምሽት ሰማይ ላይ እንደ ርችት የሚታዩ ነገር ግን እጅግ አደገኛ የሆኑ ብልሽታዎች ሲወርዱ ታይተዋል። እነዚህ ብልሽታዎች የእስራኤልን የአየር ክልል ሲሸፍኑ በዓለም እጅግ ዘመናዊ የተባለው የአይረን ዶም መከላከያ ስርዓት እንኳን ግራ ሲገባው ተሰምቷል። የኢራን ወታደራዊ ስትራቴጂዎች ይህን መሳሪያ የመረጡት ምክንያቱ ግልጽ ነው። የአይረን ዶም ስርዓት የተሰራው ወደ እስራኤል የተተኮሱ የተወሰኑ ሮኬቶች ለይቶ አየር ላይ ለማስቀረን ነው። ነገር ግን አንድ ሚሳኤል ወደ 100 ትናንሽ ቦምቦች ሲቀየር የአየር መከላከያ ስርዓቱ የትኛውንም መጥቶ የትኛውን እንደሚያድን የመወሰን አቅሙ ይፈተናል። በአንድ ጊዜ የሚዘንበው የቦምብ ናዳ የመጥለፍ አቅምን በመፍጠር መከላከያውን ሰብሮ በመግባት መሬት ላይ ከፍተኛ ጉዳት ያደርሳል። በምስራቅ ኢየሩሳሌም የታየው ይሄ ነው። የክላስተር ቦምቦች እንደ ዝናብ ሲወርዱ መሬት ላይ ያሉ ንጹሃን ሆኑ ወታደራዊ ተቋማት ለአደጋ ተጋልጠዋል። ይህ የክላስተር ቦምብ ወይም ክላስተር ሚኒሺ ምንድን ነው? ለምንስ ዓለም አቀፍ እገዳ ተጣለበት? የሚለው መረዳት የዚህ ዜና ክብደት ይበልጥ ያጎለዋል። ክላስተር ቦምብ ማለት አንድ ትልቅ የቦምብ ቀፎ ወይም የታሸጉ በርካታ ትናንሽ ቦምቦች ስብስብ ነው። መሳሪያዎች አውሮፕላን ሲጣል ወይም በሚሳኤል ተተኩሶ ይችላል። የተወሰኑ ከፍታ ላይ ሲደርስ ዋናው ቀፎ ይከፈትና በውስጡ ያሉ ትናንሽ ቦምቦች በሰፊ ቦታ ላይ ይበተናሉ። አንድ የክላስተር ቦምብ ብቻ የበርካታ የእግር ኳስ ሜዳዎችን ያህል ስፋት ያለው ቦታ ላይ በእሳትና በብረት ሊሸፍን ይችላል። የዚህ መሳሪያ አደገኝነት በሁለት ዋና ምክንያቶች የመነጨ ነው። አንደኛው ወታደራዊ ኢላማ ከሲቪል የመለየት አቅም የለውም። በሰፊ ቦታ ላይ ስለሚበተን በዚህ ክልል ውስጥ የሚገኙ ማንኛውም ነገር ይጠፋሉ። ወታደር፣ ህንፃ፣ ቤት ወይም ተሽከርካሪ ብሎ አይለይም። ሁለተኛውና እጅግ የከፋው ችግር ደግሞ የማይፈነዱ ቅሪቶች ጉዳይ ነው። ብዙ ጊዜ እነዚህ ትናንሽ ቦምቦች መሬት ላይ ሲነኩ አይፈነዱም። እንደ መጫወቻ ወይም አነስተኛ ብረት በመሰለ መሬት ላይ ይተኛሉ። ይህ ማለት ውጊያው ካበቃ በኋላ ለዓመታት እንደ ተቀበሩ ፈንጂ ሆነው ይቆያሉ። በተለይም ህፃናት እነዚህ ማራኪ ቅርጽ ያላቸው ነገሮች አንስተው ለመጫወት ሲሞክሩ የሚደርሰው ጉዳት በዓለም ዙሪያ በሚገኙ የጦርነት ቀጣናዎች የተመዘገበው እጅግ አሳዛኝ ታሪክ ነው። በ2008 ዓ.ም አየርላንድ ዋና ከተማ ዳብሊን ላይ በተደረገው ስምምነት ከ100 በላይ ሀገራት ይህ መሳሪያ ላለመጠቀም፣ ላለማምረትና ለሌላ ወገን ላለማሳለፍ ተስማምተዋል። ይህ ስምምነት የክላስተር ሚኒሽን ኮንሽን በመባል ይታወቃል። ስምምነቱ የተፈጠረው በመሳሪያው ጭካኔና በንጹሃን ላይ በሚደርሰው ዘላቂ ጉዳት ነው። ይሁን እንጂ የዓለም ሀያላን የሆነው አሜሪካ፣ ሩሲያና ቻይና ይህን ስምምነት አልፈረሙም። በተለይም በዚህ ግጭት ዋና ተዋናይ የሆኑት የእስራኤልና ኢራንም የስምምነቱ ፈራሚዎች አይደሉም። ህጋዊ ግዴታ ባይኖርም በዓለም አቀፍ የሞራል ህግና በሰብአዊነት መርህ መሰረት ይህ መሳሪያ በህዝብ መኖሪያ አካባቢ መጠቀም እንደ ጦር ወንጀል ሊቆጠር የሚችል ተግባር ነው። ወደ ኢራንና እስራኤል ግጭት ስንመለስ የዚህ መሳሪያ አጠቃቀም የሚያሳየው የጦርነቱ መባባስና እስካሁን በነበረው ሁኔታ ኢራን በውክልና ጦርነት አማካኝነት በሊባኖስ፣ በየመን እና በሶሪያ በኩል እስራኤልን ስታጠቃ ቆይታለች። አሁን ግን ራሷን ችላ ከግዛቱ በቀጥታ በመተኮስና እጅግ አውዳሚ መሳሪያ በመጠቀም ወደፊቷ መምጣቷ ቴህራን ምን ያህል ቁርጠኛ እንደሆነች ወይንም ምን ያህል እንደተገፋች ያሳያል። በተለይም እስራኤል በጋዛና በሊባኖስ እያካሄደችው ያለችው ዘመቻ ተከትሎ ኢራን የአጸፋ እርምጃ የመውሰድ ከፍተኛ ደረጃ ማሸጋገሯን ይሄ የክላስተር ሚሳኤል ጥቃት ያረጋግጣል። በጥቃቱ ወቅት የታዩት ቪዲዮዎች እንደሚያመለክቱት የአይረን ዶም ሚሳኤል ወደ ላይ ሲወነጨፍ ከላይ ወደ ታች የሚወርዱ የኢራን ክላስተር ቦምቦች ደግሞ ሰማዩን ወረውታል። የአይረን ዶም ታሚር ሚሳኤሎች ኢላማቸውን አግኝተው ያፈነዱት ሌሎች በርካታ ንጹሃን ቦምቦች ግን ይህንን መርህ አልፈው ሲወርዱ ይታያል። ይህ ለእስራኤል
ለእስራኤል መከላከያ ትልቅ የማንቂያ ደውል ነው። አይረን ዶም፣ ዴቪድ ስሊንግ እና አሮ የተባለው የእስራኤል የአየር መከላከያ እርከቦች ባሊስቲክ ሚሳኤል ለመጥለፍ ብቃት ቢኖራቸውም እንዲህ አይነት የጎርፍ ጥቃት ሲገጥማቸው ክፍተት እንዳያሳዩ በተግባር ተረጋግጧል። የኢራን ሚዲያዎችና ወታደራዊ ምንጮች ይህንን ጥቃት እንደ ታላቅ ድል እያስተጋቡት ይገኛሉ። የጽዮናውያን ጉላት ሰበርን በሚል መሪ ቃል እስራኤል አይበገሬ ናች የሚለውን ትረካ ውድቅ ለማድረግ ይህንን የክላስተር ሚሳኤል ጥቃት እንደ ማስረጃ እያቀረቡ ነው። በሌላ በኩል እስራኤል ጉዳዩን በከፍተኛ ትኩረት እየተከታተለች ትገኛለች። የክላስተር ቦምብ በመጠቀም ቀይ መስመር እንደሆነ እና ለኢራን ተግባራዊ ከባድ ዋጋ እንደምትከፍል የእስራኤል ባለስልጣናት እያሳዩ ነው። ይህ ማለት በቀጣይ ቀናት ወይም ሳምንታት እስራኤል በኢራን ላይ የኒውክሌር ጣቢያዎችን ወይም የነዳጅ መውጫዎች ላይ ሊኖር የሚችለው የአጸፋ እርምጃ ያፋጠነ ተብሎ ይገመታል። በምስራቅ ኢየሩሳሌም የታየው ትርምስ ጦርነቱ ወደ ከፋና የህዝብ መኖሪያዎች እየተስፋፋ መሆኑን ያሳያል። የክላስተር ቦምቦች በባህሪያቸው ኢላማን ለይተው ስለማይመቱ በከተማ ውስጥ መጠቀምም ማለት በንጹሃን ላይ የሞት ፍርድ እንደማወጅ ነው። ዓለም አቀፍ የሰብአዊ መብቶች ይህን ድርጊት አጥብቀው እያወገዙ ነው። ምንም እንኳን እስራኤል ራሷን ከዚህ በፊት በሊባኖስ ጦርነት ወቅት ክላስተር ቦምቦችን ተጠቅማለች ተብሎ ብትከሰስም አሁን በራሷ ምድር ላይ ይህ መሳሪያ ሲዘንብባት የሚኖረው ፖለቲካዊና ማህበራዊ ጫና ከባድ ነው። ኢራን ያላት የቴክኖሎጂ አቅም እርግጥ ነው። ክላስተር ዋርሄድ በባላስቲክ ሚሳኤል ላይ ገጠሙ በከፍተኛ ፍጥነት እየተጓዘ አየር ላይ እንዲበተን ማድረግ ውስብስብ የኢንጂነሪንግ ጥበብ ይጠይቃል። ሚሳኤሉ ወደ ከባቢ አየር ሲመለስ የሚኖረው ሙቀትና ግፊት ተቋቁሞ በትክክለኛው ሰዓትና ቦታ ላይ ንጹሃን ቦምቦችን መርጨት መቻሉ የኢራን ሚሳኤሎች ፕሮግራም ከምዕራባውያን ግምት በላይ መራቀቁን ያሳያል። ይህ ደግሞ ለመካከለኛው ምስራቅ ብቻ ሳይሆን ለዓለም አቀፍ ደህንነት አዲስ ስጋት ነው። የተባበሩ መንግስታት ድርጅትና ሌሎች ዓለም አቀፍ አካላት ሁኔታውን በቅርበት እየተከታተሉ ነው። የክላስተር ቦምብ ጥቅም ላይ መዋሉ ግጭቱን የበለጠ ደም አፋሳሽና ለመፍታት አስቸጋሪ ያደርገዋል። የጦርነቱ ህግጋት እየተጣሱ የሰብአዊ መሪዎች እየተረገጡ በምትኩ የኃይልና የጥፋት ቋንቋ እየነገሰ መምጣቱ ይህ ክስተት ያሳያል። ነገሮች በዚሁ ከቀጠሉ ቀጣዩ ደረጃ ምን ሊሆን ይችላል የሚለው ጥያቄ የብዙዎች እንቅልፍ ነስቶታል።